አልፈለገም ነበረ። ዛሬ ግን ትንሽ አስደንጋጭ ነገር ተሰምተዋል። እሱ ምንድን ነው የምትሉኝ? የልዑል አባት በእሷ እጅ እንዳለ በእሷ ቁጥጥር እንዳለ ነው የተሰማው። እሷም ቀጥታ ወደዛ እንደሄደች ነው ትላንት ያመለከተው ነበረው። ዛሬ በአንዳንድ ማለት እሷን የሚከታተሉ ያለችበት የሚከታተሉ ሌላ ልጆች ነበሩ። እነዛ ልጆችን በቀጥታ የልዑል አክስት ነው የሚከታተሉ ተነበረው። የባለፈ የልዑል ሰራተኞች ልዑልን አሳልፎ እንደሸጡት ማለት መሽጠት እኮ ነው የሚባለው። እሷን ተከታተሉ፣ እሷን ጠብቁ የተባሉ ልጆች ናቸው። እሷን አሳልፈው ሰጥተው ልዑልን እንዲጎዳ፣ ልዑልን መድኃኒት እንድትሰጠው አሳልፎን የሸጡ ተነበረው። ግን እነሱ በቁጥጥር ስር ከዋሉ በኋላ ሌላ ልጆች እሷ ያለችበት እንዲከታተሉ ተደርጎ ነበር። በቀጥታ እነዛ ልጆች እሷ ሲከታተሉ እሷ ቀጥታ የልዑል አባት ያለበት አካባቢ እንዳለች፣ ከልዑል አባት እሷ ያሳገተችው ቦታ እንዳለች ነው የተነገረው። ስለዚህ በጣም ልዑል አስደንጋጭ ነገር ነው የሆነበት። ነገሩ በሙሉ ግራ ተጋብተዋል ክሩሞች በሙሉ። ምክንያቱም እቺ ሴትዋ ብዙ አመት በውስጥ ሰውን ቤተሰብ ማንም ሳያውቅ ወንጀል እንደምትሰራ ነው የተሰማው። ስለዚህ እቺ ሴትዋ አሁን ልዑልን ያንዳንዱ ነገር መረጃ ካወጣ ያንዳንዱ ነገር መረጃዎችን ለፖሊስ አካል አሳልፎ ከሰጠ አባቱ እንደምታጠፋው ምንም አይነት ማረጋገጫ የለም። ልዑል ይሄ ነገር በጣም አስደንግጦታል፣ እንቅልፍ አሳጥቶታል። ዛሬ አንዳንድ ሰዎች ይዞ ወደ ክፍለ ሀገር እንደሄደ ነው አንዳንድ መረጃዎችን የተሰማ ያለው። እንግዲህ እሱ ራሱ መግለጫ ይሰጣል የሚል ግምት አለኝ። እኔ አንዳንድ ሰው ሲያወራ ነው በውስጥ የሰማሁት። ውድ ቤተሰቦቼ መጨረሻው ምን ይሆን ምን ያጋጥመው ምንም የሚታወቅ ነገር የለም። እቺ ሴትዋ ሆነ ብላ ልዑልን ለማጥፋት የተነሳች አረመኔ ሴት ናት። በነገራችን ላይ የልዑል አክስት የልጇ ያልሆነች ነው ማንም ትሆናለች ብሎ መገመት በጣም ከባድ ነገር ነው። ለምን ቤተሰብ ከቤተሰብ አባልታ የጨረሰች፣ ማንም ከማንም ጋር ተዋዶ እንዳይኖር፣ የአጎት ማሞች ልጆች የአክስት ማሞች ልጆች እንዳይተዋወቁ ነው ያደረገችው። የምታስታውሱ ከሆነ ከዚህ በፊት ልዑልን እባክሽ እነዚህ ልጆች ራስ በራሳቸው እንዳይጋቡ ኋላ ይተዋወቁ፣ ይዘያየሩ፣ ያሉበት ሁኔታ አንድ ላይ ሆኖ ይወስኑ፣ ስለዚህ እባክሽ ነገራቶችን አስተካኪ፣ እንደዚህ መሆን ጥሩ አይደለም ብለዋት ነበር። እሷ በምንም ተአምር ማንም ከማንም ጋር ሊገናኝ አልፈልግም፣ አንተ ማነህ ከየት ነው የመጣኸው ብላ ነው ያወራችው የነበረው። ዛሬ እነዛ ሰዎች እነዛ ቤተሰቦችን ማናቸውን ከማናቸው ጋር ተዋዶ እንዳይኖሩ ተፋቅሮ እንዳይኖሩ ነው ያደረገችው። ውድ ቤተሰቦቼ ግን ዛሬው በጣም አስደንጋጭ የሆነውን የልዑል አባት ጋር ለምን ሂዳ ነው ቁጭ ያለችው? ችግሯ ምንድን ነው? ከልዑል እሷ ምንድን ነው የምትፈልገው? ማለት የልዑልን አባት እስካሁን ሽጣው 30 አመት በሙሉ በየወሩ ደሞዝ ይገባላታል እኮ ወድ ቤተሰቦቼ። ግን እሷ ያ የፈለገችው ሀብት ስላላገኘች ልዑልን አጥፍታ አባቱን ልታጠፋ ነው የፈለገችው። ልዑልን አልመች ሲላት፣ ልዑልን አልጠፋ ሲላት በየቦታው ሄደች፣ በየቀዳዳው ገባች፣ በየምኑ ገባች። ግን በምንም ተአምን ልዑልን ልታገኝ ስላልቻለች፣ ልዑልን ለማጥፋት ስላልቻለች አሁን እሷ ቀጥታ የልዑል አባት ጋር ነው የሄደችው። አንድ ደግሞ እነዛ ቤተሰቦች በሙሉ እሷ በልዑል ላይ ሆነ ብሎ እንዲነሱ ነው ያደረገችው። ሆነ ብለው ልዑልን እንዲከሱ ነው ያደረገችው። እነዛ ሰዎች በሙሉ ቤተሰቦች፣ ያጎቱ ልጆች፣ ያክስቱ ልጆች የተባሉ በሙሉ እንዳለ ልዑል ክስ መስርቶባቸዋል። ምክንያቱም እያንዳንዳቸው ይጠየቃሉ። ለምን ልዑል ባላደረገው ነገር የሰው ነፍስ እንዳጠፋ ነው የከሰሱት ያወሩት፣ ለዛው ሚዲያ ላይ ልዑል በታማኝነት እንደሚሰራ ለማንኛውም ሰው ጥሩ ልብ እንዳለው ማለት የልዑል ልብ እኮ እንደ ሴት ልብ እኮ ነው። በትንሽ ነገር የሚያለቅስ በትንሹም በትልቁም የሰው ልጅ የሚሳሳ ምን ሆነ ምን ነካቸው ብሎ የሚያስብ ልዑል በዚህ ልክ በወንጀል ልክ ነው የከሰሱት። ስለዚህ እነዛ ሰዎች በሙሉ እያንዳንዳቸው የህግ መቅረብ አለባቸው። ህግ መጠየቅ አለበት። ለምን ያላደረገውን ነገር ለምን አደረገ ነው ያሉት። ልጁ ለምን በስርዓት ስራው እንዳይሰራ ነው የሚያደርጉት? ምን አድርግ ነው? ወዴት ይሄድ ነው? ንብረት በሙሉ ተወላቸው ይቅርብኝ አለ። ግን በዚህ ልክን እሷን ገና እንደገና ውድ ቤተሰቦች ዋና አስደንጋጭ ያልኳቸው ነገር እንደገና ሌላ ሰው ቀጥራ ልዑል በሄደበት መንገድ በሙሉ እንዲከተሉት ነው ያደረገችው። ልዑልን በሄደበት በሙሉ እንዲከተሉት፣ ባገኛችሁት ቦታ ልዑልን ማጥፋት አለባችሁ ነው ያለችው። ስለዚህ ለምን
ለምን ይሄ ነገር ሊደረግ ቻለ? ልዑልን ምን አድርግ ነው የምትለው? ለምን በሄደበት መንገድ በሙሉ ጠላት እንዲከተለው ነው የምታደርገው? በሄደበት በሙሉ ሰው ለምንድን ነው የምትልክበት? ጋርድ ለምንድን ነው የምትልክበት? እነዛ ጋርዶች ከሆነ በኃይለኛ ብር ተከፍለዋቸዋል። ብር በኃይለኛ ነው የምትከፍላቸው። ለምን? ከልዑል አባት ጋር በልዑል አባት ደሞዝ በጣም በኃይለኛ ነው ብር የሚከፍላት። የአሞቴ ጎሳዎችን ብር በኃይለኛ ነው የሚከፍለዋት። ምክንያቱም እሷ የልዑልን ወላጅ አባቱ አሳልፋ ለእነሱን ለአሞቴዎች ነው የሸጠችው። አሞቴዎች ደግሞ ለእሷ ኃይለኛ ብር ነው የሚከፍለዋት። እሷ በዛኛው ብር በልዑል አባት ብር ልዑልን ለማጥፋት ነው የምትነሳው። አስቡት፣ በአባቱ ብር ልጁ ለማጥፋት ተነስታለች። እና አሁን ምንድነው ዋና አስደንጋጩ የተባለው ልዑል በሄደበት በሙሉ የእሷ ወታደሮች እንዲከተሉት፣ ባገኘችሁት ቦታ ልዑልን ማጥፋት ነው ያለችው። ምን አደረገ? ለምንድን ነው ይሄን ትእዛዝ የሚወጣበት? ምን አድርጎ ነው ይሄ ከባድ ትእዛዝ የሚወጣበት በልዑል ላይ? ለምን አትኑር ነው? ለእናቱ ይኑርላት፣ ለእናቱ ይኑርላት። ስለዚህ ውድ ቤተሰቦቼ ዛሬ ሚኪ የሰማው ነገር በጣም ነው ያስደነገጠው። ራሱ ስራ መስራት አልቻለም፣ ራሱ መቆጣጠር አልቻለም። ምክንያቱም በልዑል ላይ እንደዚህ አይነት ከባድ የሆነ ማስጠንቀቂያ ወይም ከባድ የሆነ ትእዛዝ ታወጣለች ተብሎ ማንም አልጠበቀም ነበረ። ምክንያቱም እሷ የምትፈልገው ብርና ብር ስለሆነ ያ ንብረት እንዲለቅላት የአባቱ ገንዘብ እንድታገኘው ፍላጎቷን የመሰላቸውም የመሰለን ነበረው። ግን እሷ ሀሳቧ ሌላ ነው። የእሷ ሀሳብ ሙሉ በሙሉ ልዑልን አትፍታ፣ አባቱም አትፍታ፣ እናቱም እንድታጠፋ ነው የፈለገችው። የዛሬው የተሰማው ነገር በጣም አሳዛኝ ነገር ነው። ለምን ሴትዋ በዚህ ልክ ልዑል ላይ ጨክና እንደተነሳች ሀሳቧ ምን እንደሆነ፣ ለምን በዚህ ልክ ሴት ልጅ በዚህ ልክ ጨካኝ ስትሆን ያስጠላል። በተለይ የወለደ ሴት ልጅ ያላት ሴት ልዑልን አትፍታው። እሷ መቼም ቁማ አትሄድም። ህግ ያለበት ሀገር እኮ ነው። በህግ ትጠየቃለች። ለህግ አሳልፎ መስጠት አለ። እድሜ ፍታሽ ልትባል ትችላለች። የስንት ሰው ህይወት ነው የቀማችው። ስንት ጉድ ነው የተሰማው በእሷ እጅ ላይ። ስንት በጣም ያስደነግጡ ለመስማት የሚቀፉ ነገራቶች በሙሉ ነው በእሷ ህይወት ላይ እሷ ያደረገችው። ያ ሁሉ ብር ከፍላ ነው የምታስደርገው። እሷ እንዳትያዝ፣ እሷ ሻር እንዳይወጣባት ምስኪን የኔ ቢጤ ምስኪኖቹ ሰብስባ እነሱ ብር ትከፍልና እነሱ የፈለጉት ነገር በሙሉ ነው የፈለገችው ነገር በሙሉ ነው የሚያደርጉላት። ስለዚህ ውድ ቤተሰቦቼ እቺ ሴትዋ ሳይቀድመኝ የሚልቅደመው ነው። ግን አሁንም ቢሆን ልዑል በተቻለ አቅም ራስን መጠበቅ አለብህ። እቺ ሴትዋ ባገኘችው አጋጣሚን አንተን ለመጥፋት ምንም ወደ ኋላ አትልም። ምንም ነገር የሚያግታትም ነገር የለም። በጣም እልህ ውስጥ ነው ያለችው። በዚህ ልክ ቤተሰብ ድረስ ሁሉ መላ ቤተሰብ የተባለ በሙሉ ዙራ ልዑልን እንዲጠሉት፣ ልዑልን እንዳይቀርቡት፣ ልዑልን ያላደረገውን ነገር አደረገ ብላ ከቪዲዮን ያቀናበረች ሴትዋ ሌላ ነገር ማድረግ ያቀታታል ማለት በጣም ዘበት ነው። በጣም ከባድ ነው። ስለዚህ እባክህ ልዑል በተቻለ አቅም እሷ በሄደችበት በሙሉ ሰው አስቀምጣለች። ምክንያቱም ለምን በቃ አንተ ለማጥፋት ፍላጎቷ ታርጌቷ ስለሆነ 3 ወር በሙሉ መላ ቤተሰቦችና አንተን የሚከታተሉ ሰዎችን ስልጠና እንዲወስዱ ያደረገ ሴትዋ ዛሬ ከአባትህ አጠገብ ቁጭ ብላ ይሄ ነገር ማድረጓ ምንም ነገር ጥርጣሬ የሌለው ነገር ነው። ምክንያቱም እዛ ጋር ቁጭ ብላ ወይ ያጠፋዋለሁ ወይ ይዤ እሄዳለሁ ብር በኃይል ያክፈሉኝ ልትላቸው ትችላለች። የአሞቴ ጎሳዎችን ደግሞ ስለሚፈርዋት እስካሁንን በየወር ብር ስለሚሰጧት የበለጠ ነገር ሊጨምሩላት ይችላሉ። እሷ ብር ስላላት የፈለገችው ነገር ማድረግ ትችላለች። እናንተ ማናችሁም ሆናችሁ ማንም ራሳችሁ ተያይዛችሁ ራሳችሁን ራስ በራሳችሁ ጠብቃችሁ ከሌላ ጊዜ የበለጠ ህግ አካላትም ሆነ ጋርዶችም ሆነ ጨምራችሁ መንቀሳቀስ አለባችሁ። በተለይ ልዑል ሌሎቻችሁ ላይ ያን ያክል ትኩረት ያደረገች አይመስለኝም፣ ግን መጠንቀቅም አለባችሁ። እኛን ትኩረት አሰጠንም እኛን ዙር አድርጋ አታየንም ሳይሆን እናንተም የልዑል አጋዦች ስለሆናችሁ ከልዑል በተለይ ሚኪም ሆነ ኤልሚም ከሱ ጎን ሆናችሁ ስለምሰሩ እናንተም ከማጥፋት እቺ ሴትዋ ወደ ኋላ አትልም። ምክንያቱም እሷ ብር የምታገኝበት ነገር ከሆነ እኮ እናቷ በህይወት ብትኖር እናቷ ትገላታለች። እመኑኝ። ምንም አይነት ርህራሄ የሌላት ሴትዋ ናት። ርህራሄ ቢኖራት ኖሮ እንደዚህም ባታረግ ኖሮ ቤተሰቡን ሰብስባ ጥላቻ አታሳድርም ነበር። አንድ ሰው በእድሜው ገፋ ያለ ሰው የወለደ ሰው
ቤተሰቡ ሙሉ ሰብሰብ አድርጎ ህይወት እንዲቀጥል ተስማምቶ ተዋዶ እንዲኖር እንኳን ሉል ልጅ እኮ ነው ቢያጠፋ ሉል እንደዚህ ነገር አታድርግ። ያኔ ልጅ ነው ስላችሁ በእድሜ ትበልጠዋለች አይደል እንዴ? እናት ሆናለች። ሉል ይሄ ነገር እንደዚህ አይደለም እንደዚህ ያስተካክል ብላ ማስተካከል አለባት እንጂ እሱም ያስተካክለው ነገር እሷ ማጥፋት እሱን ይሄ ትክክል አይደለም የሚለው ነገር አያን ትክክል ነው እሱ እናንተ ለመጣል እናንተ ጎዳና ለማውጣት ነው የሚፈልገው ብላ ቤተሰብ በሙሉ ያልሆነ ጥላቻ እንዲኖርበት የምታደርግ ሴትዮዋ ጤና ያላት አይመስለኝ። ጤና ያሳጣት እንጂ ጤና ባይኖራት ኖሮ በዚህ ልክን የሉልን ጠላቱን አትነሳም ነበር። ሰው የወንድሙ ልጅ እኮ ልክ የራሱ ልጅ አድርጎ እኮ ነው የሚያየው። ግን እሷ የወንድሟ ልጅ እንደ ጠላት ነው የምታየው። ልክ እናት አባቶቿ እንደ ገደል አድርጋ ነው የምታየው። ለምን ገና ለገና ያ ንብረት እንዳይካፈል እሱ ደጋሞ ነግረዋታል። እኔ ንብረት አልካፈልም ኑሮ ልኑርበት ተይ ነው ያላት። ግን እሷ መስሚያ ያውጡት ነው ሁሉ ነገር እንደ እሷ ወንጀል የሚሰራ ያልሆነ ነገር የሚያደርግ ነው የሚመስላት። ስለዚህ እባክህ ሉል ራስህን ጠብቅ። ከቺ ሴትዮዋ በጣም መራቅ አለብህ። እኔ ተዋት በህግ መጠየቅ የለባትም መታሰር የለባት ማለት አይደለም፣ ግን በጣም በጠንቀቃ መጓዝ አለባቸው። ምክንያቱም እሷ በሄደችበት በሙሉ ሰው አፍርታለች። ለምን ብርት በትናለቻ ያልደከመችበት ያለፋችበት ቁጭ ብላ የምታገኘው የአባትህ መታገቱ ብር ስለምትበላበት አባትህ አያሳዝናትም፣ ያንተ ህይወት አያሳዝናትም፣ የአባትህ ህይወት አያሳዝናትም። ዝም ብሎ ሳትለፋ ቁጭ ብላ የምታገኘው ብርን በፈለገችበት ቦታ ትበትነዋለች። በፈለገችበት ቦታ ደግሞ አንተ ለማጥፋት ወደ ኋላ አትልም። ሶ ራስህን መጠበቅ አለብን። ያለውን ነገር ማስተካከል አለባችሁ። በጣም ራሳችሁ ጠብቃችሁ መስራት አለባችሁ። ዛሬ በዚህ ልክና አስደንጋጭ ነገር የሰማችሁ ሌላ እቺ ሴትዮዋ ሌላ አጀንዳ ልታወጣ ትችላለች። የአሁን ጊዜ ሰው ብር ከተሰጠው ምንም አይነት ርህራሄ የሚባል ነገር የለውም። እኔ ብቻ ልደሰት እኔ ብቻ ልኑር የሚል ህዝብ ነው እንደሷ። በተለይ በሷ ዙሪያ ያሉ ሰዎች በሙሉ እንደ ራሷ ራስ ወዳጅና እኔ ብቻ ልደሰት እኔ ብቻ በልቼ ኑር የሚሉ ሰዎች ናቸው በሷ ዙሪያ የተሰባሰቡት። ትናንት የለፋህላቸው የደከምክላቸው ሰዎች እኮ ናቸው መልሶ የሸጡ። ያ ስለሆነ ራሳችሁ መጠበቅ አለባችሁ። እንግዲህ ሁላችሁም ውድ ቤተሰቦቼ ለሉል ዱዓም ጸሎት አድርጉለት። አክስቲ የሆነ ብላ በአዲስ አጀንዳ ተነስታለች እና እሱም ራሱን እንዲጠብቅ ሁላችሁም መልእክት አስተላልፉ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እወዳችኋለሁ። ሰላም ሁሉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በሌላ ቪዲዮ እንገናኝ ኢንሻአላህ።